ሰላም ውድ የቴዎሎጂ ትምህርት ተከታታዮች፣ ዛሬ ደግሞ እንደገና ተመልሰናል። በባዮኬሚስትሪ ኤፒሶድ 3። ኦኬ፣ ዛሬ ደግሞ የምናወራው ስለምንድነው? አዲስ ነገር ነው የምንጀምረው። አዲስ ነገር ማለት ምንድነው? ስቴፖች አውርተን ነበር። ከምናካታቸው ነገሮች መካከል አንደኛውና ዋነኛው የሆነው ባዮሞለኪውልን የምናወራው ናቸው። ኦኬ፣ በዚህ ኮንተንቶቻችን የምናደርጋለን አራት ሜጀር የምንላቸው ባዮሞለኪውሎች እያንዳንዳቸውን ዴፊኒሽናቸውን፣ ስትራክቸራቸውን፣ ሜታቦሊዝማቸውን ጭምር በዲቴል የምናወራው ይሆናል። ነገር ግን በዚህ ቪዲዮ የምናወራው ጀስት አዝ አን ኢንትሮዳክሽን ምንድን ናቸው አራቱ መጀመሪያ አየር ኦቨርቪው ሰጥተን እናወራና ከዛ ደግሞ በቀጣይ ቪዲዮዎች ደግሞ እያንዳንዱ እየገባን ውስጥ መወራት ያለባቸው ሁሉም ነገር የምናወራ ይሆናል። ያለው ቪዲዮ ከመግባታችሁ በፊት ቤተሰብ ያላችሁ አይኖርም ብዬ አስባለሁ። ነገር ግን ካለ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ እናለን። ቀጥታ ወደ ቪዲዮ። እሺ ዛሬ የምንጀምረው ምንድነው? ባዮሞለኪውል። መጀመሪያ ቃሉን መረዳት አለብን አይደለ? ዋትስ ባዮሞለኪውል? ባዮሞለኪውል ማለት ኦርጋኒክ የሆኑ ኮምፓውንዶች ናቸው። ኦኬ፣ ኦርጋኒክ የሆኑ ኮምፓውንዶች ናቸው፣ ግን ለሴል ለኤቭሪቲንግ አስፈላጊ የሆኑ they are building blocks ብለን የምንጠራቸው ናቸው። ያለ እነዚህ ምን መሰራት አይችልም። ሴሎች ኤግዚስት ሊያደርጉ አይችሉም። ኦቨርኦል ኤግዚስት ሊያደርጉ አይችሉም። ስለዚህ ለላይፍ አስፈላጊ የሆኑ ቢልዲንግ ብሎኮች ማን ናቸው? those are the biomolecules። ሜጀር ብለን የምንጠራቸው አራት አሉ። ኦኬ፣ እዚህ ጋር የጠቀስናቸው there's carbs ካርቦሃይድሬት አለ፣ there's ፕሮቲን አለ፣ ሊፒድ አለ እና ደግሞ ኒውክሊክ አሲድ አለ። እነዚህ the four macro biomolecules ብለን የምንጠራቸው አሉ ማለት ነው። ሶ እያንዳንዱን as an overview እናያቸው። ኦኬ፣ የመጀመሪያው ካርቦሃይድሬት ነው። ካርቦሃይድሬት በቀጣይ ቪዲዮ የበለጠ የምናወራ ይሆናል። ግን አሁን ሀሳቡን ለመረዳት ያክል ዴፊኒሽኑ ካርቦሃይድሬት ምንድን ነው? ኦርጋኒክ ሞለኪውል ሲሆን ኮምፕሌክስ የሆነ ኦርጋኒክ ሞለኪውል ሲሆን ከምን የሚሰራ ነው? ከሲኤችኦ የሚሰራ what CHO? there's ካርበን፣ ሃይድሮጅን እና ኦክሲጅን የሚሰራ ነው። አቀማመጡ ስንቀመጥ ግን እንዲህ ሳይሆን የሚቀመጠው በዚህ ፎርም ነው። CH2O ነው ማለት ነው። እዚህ ጋር ኤን አለ። ምን ማለት ነው? ላይክ ሬሽዮ ስናይ there's 1 to 2 to 1 ሬሽዮ ይዞ ይቀመጣል ማለት ነው። ኦኬ፣ ስለዚህ ሬሽዮ ስናስቀምጥ 1 to 2 to 1 ሬሽዮ ይቀመጣል ማለት ነው ካርቦሃይድሬት። ኦኬ፣ ሶ ዴፊኒሽኑ እንደዚህ ካየን ታይፖቹ ደግሞ አሉት። ኦኬ፣ ስንት ታይፕ አለው? ስንት ታይፕ ያለው ይመስላችኋል? ከሞን 3 ታይፖች አሉት፣ ወይም ደግሞ ሞኖመርስ ብለን የምንጠራው። ኦኬ፣ እዚህ ጋር ግን መረዳት ያለብን ቃላት አለ። ኦኬ፣ there's a difference between monomers and polymers። ሞኖመር የምንለው the simplest unit ነው። በዩኒት አቀማመጣቸው በ3 እንከፍላቸዋለን። ኦኬ፣ ሳካራይድ በሚል what is saccharide? saccharide is a sugar። ምን ማለት ነው? ሳካራይድ ማለት ሹገር ማለት ነው። ሶ በ3 ሳካራይድ አሉ። there's monosaccharide፣ disaccharide እና there's polysaccharide። ስለዚህ በስንት ፎርም ይቀመጣል? በሞኖሳካራይድ ይቀመጣል፣ በዳይሳካራይድ ይቀመጣልና በፖሊሳካራይድ ይቀመጣል። ሳካራይድ ማለት ነው ብያችኋለሁ፣ ሹገር ማለት ነው። ስለዚህ ሞኖመሩ ወይም ዝቅተኛው ዩኒት ማን ብለን እንጠራዋለን? ሞኖሳካራይድ የምንላቸው። እዚህ ጋር 3 አይነት አለ። 3 አለ። ኦኬ፣ there's glucose፣ there's galactose and there's fructose። ግሉኮስ ስንል የበለጠ የምናወራው ይሆናል። ግን ግሉኮስ ስንል ምንድነው? the simplest unit ነው። ለኤነርጂ በጣም የምንጠቀምበት ነው። ኢቭን blood brain barrier ወይም BBB ማለፍ የሚችል ነው። blood brain barrier በማለፍ ቀጥታ ብሬናችን እንደ ሶርስ ኦፍ ኤነርጂ የሚጠቀመው ማን ነው? ግሉኮስን ብቻ ነው። ሌሎቹም ለምን ይጠቅማሉ? ለኤነርጂ ይጠቅማሉ። እሱን ፋንክሽን ላይ የምናወራው ነው። ስለዚህ በ3 ታይፕ እናገኘዋለን። there's the glucose, there's the galactose and there's the fructose። fructose አብዛኛው ጊዜ የምናገኘው ነው ፍሩቶች አካባቢ ፍሩት ውስጥ የምናገኘው የስኳር አይነት ስኮልድ ፍሩክቶስ። ጋላክቶስ የምንለው ከግሉኮስ ጋር አንድ ላይ በመሆን ምን ይሰራልናል? ላክቶስ ይሰራልናል። ላክቶስ ማለት ነው ይሄ ሚልክ ሹገር የምንለው ከወተት የሚገኘው እሱ ደግሞ ዳዩ ላይ ስለምናየው ማለት ነው። ሶ በ3 ታይፕ ማን አለ? ግሉኮስ አለ፣ ጋላክቶስ አለ፣ ፍሩክቶስ አለ። ከዛ አገን ዳይሳካራይድ ደግሞ በ3 ፎርም ይቀመጣል። እነዚህ በመገናኘታቸው ምክንያት ማለት ነው። ሶ ግሉኮስ ፕላስ ግሉኮስ ማንን ይሰጠናል? ማልቶስን ይሰጠናል። ከዛ እንደገና ግሉኮስ ፕላስ ጋላክቶስ GA አልኩት
ጋላክቶስ ማን ይሰጠናል? አሁን ነግሬያችኋለሁ። ላክቶስን ይሰጠናል። then there is the third which is glucose plasma fructose ምን ይሰጠናል? ሱክሮስን ይሰጠናል። ሱክሮስ የምንለው ቴብል ሹገር ብለን የምንጠራው ኦኬ፣ ስኳር ብለን የምንጠራው እኛ ለሻይ ውስጥ ለቡና ውስጥ የምንጠቀመው ስኳር that's called fructose ወይም ደግሞ ሱክሮስ ከግሉኮስ እና ከፍሩክቶስ የሚሰራ as you can see ማንና ማን አብሮ አይሰራ there is no ፍሩክቶስ እና ጋላክቶስ አንድ ላይ ሆኖ አይሰራ። ሁሌ ማን ያስፈልጋል? ግሉኮስ ያስፈልጋል። ከዛ በኋላ ሶስተኛው ላይ ደግሞ ፖሊሳካራይድ again ሶስት አይነቶች አሉት። ኦኬ there is cellulose, there is starch እና ሶስተኛው ደግሞ ማን አለን? ግላይኮጅን አለን። ኦኬ ባጭሩና መረዳት ያክል ምክንያቱም የበለጠ ወደ ውስጥ ስለምንገባበት በቀጣይ ቪዲዮ በሶስት እናገኘዋለን። ሴሉሎስ የምንለው ለሴል ሜምብሬን የምንጠቀምበት ነው፣ አብዛኞቹ የሚጠቀሙበት ነው። ስታርች ሲባል the storage of glucose ነው ማንጋ ፕላንት ላይ። when it comes to glycogen ደግሞ again ካርቦሃይድሬት ምን ስናደርግ ነው? ስቶር ስናደርግ ማን ላይ? አኒማል ላይ። ስለዚህ በሶስት ታይፕ ይገኛል ማለት ነው። ሶ በሞኖሳካራይድ፣ ዳይሳካራይድ እና በፖሊሳካራይድ በሶስት አቀማመጥ ይቀመጣል ማለት ነው። ስትራክቸሩን ስናይ እነዚህ የሚሰሩበት ስትራክቸሮች ይለያያል። ኦኬ በካርቦሃይድሬቶች መካከል የሚሰራው የቦንድ አይነት ግላይኮሳይዲክ ቦንድ ተብሎ ይጠራል። ኦኬ ግላይኮሳይዲክ ቦንዶች it could be alpha 1 to glycosidic bond ይሄንን ማን ይሰራልናል? ሱክሮስን ይሰራልን። ይሄ ነው ከፍሩክቶስ ጋር ስናገናኘው ማለት ነው። it could be 1,4 alpha glycosidic bond which ማልቶስን ይሰራልን እና ደግሞ 1,4 beta glycosidic bond ደግሞ ማን ይሰራልና? ላክቶስ ይሰራልና። እሱ በቀጣይ ቪዲዮ በደንብ እናየዋለን እንዴት እንደሚሰራ ማለት ነው። ከዛ ፋንክሽኑ ነው። ፋንክሽኑ ቤዚክ ፋንክሽኑ ምንድነው? ኤነርጂ። ስለዚህ the ኤነርጂ ሶርሳችን ማለት ነው ካርቦሃይድሬት ነው። ከዛ በተጨማሪ ስቶርድ የሆነ ካርቦሃይድሬትን ደግሞ ይጠቅመናል። ኤቲፒ እንዲሰራልን ያግዘናል። ከዛም በተጨማሪ ደግሞ ብለድ ግሉኮስ ሌቭላችንን ፍላክቹዌት ስለሚያደርግ ማወቅ ይጠበቅብናል ማለት ነው። ሶ ፋንክሽኑን እንደዚህ እናያለን። ቀጣይ የምናየው ስለማን ነው? ስለ ፕሮቲን ይሆናል። ኦኬ ያው የሚገርም ቪዲዮ እያያችሁ እንደሆነ ተስፋ አደርጋለሁ። ስለዚህ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት ማድረግ አይረሳም። ኦኬ ወደ ፕሮቲን እንምጣ። ፕሮቲን ደግሞ ሞር ኮምፕሌክስ የሆነ ምንድነው የባዮሞለኪውል አይነት ነው። ኦኬ ለቢልዲንግ የምንጠቀምበት አብዛኛውን ነገር በጣም አብዛኛው ፋንክሽናችን እንዲሰራልን የሚያደርግልን it's ፕሮቲን። ቅድም CHO ብያችሁ ነበር። እዚህ ጋር ደግሞ አንድ ነገር ይጨምራል። ኦኬ there's C, there's H, there's O አሁን ማን ይጨምራል? N ይጨምራል። ናይትሮጅን ብቻ ደግሞ አይደለም አንዳንዴ like rare ስለሆነ አንጠቀመውም እንጂ አንዳንዴ ሰልፈርንም ሊጨምር ይችላል ማለት ነው። so that is the protein molecule. so definition እንደዚህ ካየን ሞኖመሩ ማን ነው? the smallest unit ማን ነው ብለን ስንጠራ አሚኖ አሲድ ብለን የምንጠራው which is AA ብለን ያሰው በሾርት ኦኬ አሚኖ አሲድ ብለን የምንጠራው so has 20 አሚኖ አሲዶች በአንድ ላይ ሆነው the smallest unit መስራት ይችላል፣ ፕሮቲንን መስራት እንችላለን ማለት ነው። ከዛ በኋላ እያደገ ደግሞ ስትራክቸሩ እያስተካከለ ሲመጣ ደግሞ የሚለያይ ነገር ይችላል። በአሚኖ አሲዶች መካከል የሚሰራው ወይም ደግሞ በፕሮቲን የሚሰራው የቦንድ አይነት ምን አይነት ቦንድ ብለን እንጠራዋለን? እዚህ ጋር ግላይኮሳይዲክ ብለን ነበር። እዚህ ጋር ደግሞ ፔፕታይድ ቦንድ ብለን እንጠራዋለን። ኦኬ ፔፕታይድ ቦንድ እንዴት ይሰራል? በቀጣይ ቪዲዮዎች የምናየው ይሆናል። ስትራክቸሩን ስናይ በአራት ስትራክቸሮች ይገኛል። ኦኬ ሊኒየር ሊገኝ ይችላል ወይም ደግሞ ቀጥ ብሎ ሊጻፍ ይችላል። ኦኬ ሊስት ሊደረግ ይችላል። አሁን ለምሳሌ አንድ አሚኖ አሲድ እዚህ ጋር አለኝ፣ አንድ አሚኖ አሲድ እዚህ ጋር አለኝ። እነዚህ ተደርጎ ሊቀመጥ ይችላል። ፒክቸር ላይ የበለጠ የምታዩት ስለሆነ ማለት ነው። ከዛ በኋላ ሁለተኛው አቀማመጥ ደግሞ ምን ሲሆን ነው? የመጀመሪያው ሊስት እናደርገው ነው። ሁለተኛው ደግሞ አልፋ እና ቤታ ሄሊክስ ሲሰራ ምን አልኳችሁ? አልፋ ሄሊክስ ኤንድ ቤታ ሄሊክስ ሲሰራ ይሄንንም ፒክቸር ላይ እንደምትመለከቱት ነው። የበለጠ እንዴት እንደሆነ ማሳየት እንችላለን። ሶስተኛው ደግሞ 3D ወይም ፕራይመሪ ሲሆን ሊስት፣ ሰከንደሪ ሲሆን አልፋ እና ቤታ፣ ተርሸሪ ሲሆን ደግሞ ምን 3D ስትራክቸር የሚሰራው 3D ስትራክቸር። ኦኬ 3D ስትራክቸር ይሄንንም ደግሞ ፒክቸር ላይ ታችኋል። አራተኛው ደግሞ ኳተርናሪ ሲሆን ደግሞ ምን ያደርጋል? ፖሊፔፕታይድ ይሰራል። ፖሊፔፕታይድ ይሰራል ማለት ነው። ኦኬ
ስለዚህ ይሄ እንዴት ይሰራል? እያንዳንዱ ልዩነት በደንብ ማተር ያደርጋል። ምክንያቱም ይሄ ዩኒክ የሆነ ስትራክቸር ነው። አንድ ኢንዛይም በአንደኛው ካታሊስት አድርጎ አንደኛው እንዳያረግ የሚያደርገው ወይም አንድ ሆኖ አንዱ ሰርቶ ለአንዱ እንዳይሰራ የሚያደርገው ከሰብስትሬት ጋር የሚገናኘው ግንኙነት ማተር የሚያደርገው ኢትስ ቢኮዝ የተለያየ አይነት ቅርጽ ስላለው ዩኒክ የሆኑ ሼፖች ስላሉት ነው ማለት ነው። ስለዚህ ደግሞ የበለጠ የምናወራው ነው። ሶ ፋንክሽኑ ስንመጣ እስክሪቢ ሆርሞን ሊሰራ ይችላል። ለምሳሌ ኢንሱሊን እስክሪቢ ኮኔክቲቭ ቲሹ ሊሰራልን ይችላል። ለምሳሌ ኮላጅኖችን ሊሰራልን ይችላል። ከዛ በተጨማሪ ደግሞ መስሎቻችንን ሊሰራልን ይችላል። እያልን በጣም ብዙ ነገር መቻቻል ይችላል ስለ ፕሮቲን። አሁን ግን ኦቨርቪው ስለሆነ በዚህ ላይ ስለ ፕሮቲን ይብቃና ቀጣይ ወደ ሊፒድ እንሂድ። ኦኬ ሊፒድ ስንል ደግሞ እንትኑ ስናየው ላይክ ቢልዲንግ ብሎኩ ስናየው ኢትስ ዘ ሴም አስ ካር። ኦኬ ምን ይይዛል? CHO አለው። ልዩነቱ ምንድነው? ይሄኛው ፕራይመሪ ሶርስ ኦፍ ኤነርጂ ይላል ነበር። ይሄኛው ግን ፕራይመሪ አይደለም፣ ሎንግ ተርም ነው። ካስቸገረን ችግር ላይ ከወደቀን ነው የምንሰራው። አብዛኛውን ጥቅሙን ስናየው ምንድነው? አሁን ሊስት እናደርጋቸው 3 ታይፖች አሉት። ኦኬ ከ3ቱ ታይፖች መካከል የመጀመሪያው ግላይሴሮል ፕላስ ፋቲ አሲድ ሆኖ የሚሰራው ታይፕ አለ። ኦኬ ግላይሴሮል እና ፋቲ አሲድ ሆኖ የሚሰራው ብለን እንጠራዋለን። ይሄ ትራይግላይሴራይድ ብለን እንጠራዋለን። ትራይግላይሴራይድ ብለን እንጠራዋለን። ሁለተኛው አቀማመጥ ደግሞ ምን ሆኖ ይቀመጣል? ፎስፎሊፒድ ሆኖ ይቀመጣል። ሶስተኛው ደግሞ ምን ሆኖ ይቀመጣል? ስቴሮይድ ሆኖ ይቀመጣል። ስቴሮይድ ሲሆን ሆርሞኖችን ለመስራት ይጠቅመናል። ለምሳሌ ሴክስ ሆርሞኖችን ሊሰራ ይችላል፣ ኮሌስትሮል ሊሰራ ይችላል። ፎስፎሊፒድ ሲሆን ሴል ሜምብሬን ይሰራልናል። ታስታውሱ እንደሆነ ሴል ሜምብሬኖቻችን ከፎስፎሊፒድ ባይሌየር ነው የተሰሩት ብለን አውርተን ነበር አይደል? ስለዚህ አንደኛው ታይፕ ለዚህ ይጠቅመናል ማለት ነው። ስቴሮይድም ሲሆን ደግሞ ቅድም እንደነገርኳችሁ ለኮሌስትሮል ለመስራት ከዛ በተጨማሪ ደግሞ ሴክስ ሆርሞኖችን ለመስራት ያገለግለናል ማለት ነው። ሶ ፋንክሽኑንም አብረን አወራነው። አራተኛውና የመጨረሻው አዘን ኦቨርቪው ኢዝ ዘ ኒውክሊክ አሲድ። ኒውክሊክ አሲድ የምንለው ምንድን ነው? ኒውክሊክ አሲድ የምንለው ሞኖ ኒውክሊዮታይድ የሚባል ሲሆን እሱም ደግሞ ከአንድ ፎስፌት ከናይትሮጀነስ ቤዝ እና ከሹገር የሚሰራ ነው። ዳትስ ዋት ኒውክሊዮታይድ ብለን የምንጠራው። ሶ ታስ ፎስፌት ኦኬ ፎስፌት አለው ምን አለው? ሌላ ደግሞ ሹገር አለው እና ደግሞ ቤዝ አለ። ናይትሮጀን ሲሆኑ ቤዞች አሉ። ከነዚህ የሚሰራው ዓላማው ምንድነው? ኒውክሊክ አሲድ ጥቅሙ ምንድነው? ጄኔቲክ ኢንፎርሜሽንን ስቶር ማድረግና ትራንስፈር ማድረግ ነው። ስለዚህ የነበረን የዘረመላችን እንዳለ ከአያቶቻችን ያለው እንዳለ አምጥቶ ወደኛ የሚያስተላልፍልን that's the nucleic acid። ሶ ሁለት ታይፖች አሉ። በዲኤንኤ መልክ ይቀመጣል፣ በአርኤንኤ መልክ ይቀመጣል። ኦኬ በዲኤንኤ መልክ ሲቀመጥ ደብል ሄሊክስ አለው። 4 ቤዞች አሉት አሲቲን፣ አዴኒን፣ ሳይቶሲን፣ ጉዋኒን እና ታያሚን ይኖረዋል። when it comes to the RNA it has the same ሶስቱ ጉዋኒን ድረስ ከዛ እዚህ ጋር ዩራሲን ሆኖ ይቀየራል። እያንዳንዱ ደግሞ የተለያየ ፎርም ይኖረዋል። እሱ በቀጣይ ቪዲዮ የምናየው። ስለዚህ አሁን አዘን ኦቨርቪው በቻለን አቅም ትናንሽ ነገር ጠቀስ ለማድረግ ሞክረናል አይደለ? ሀሳብ አስተያየት ካላችሁ ኦብቪየስሊ ኮሜንት ሴክሽን አለችን አጨናንቁት እንፈልገዋለን። አሁን በቀጣይ ቪዲዮ ደግሞ ስለምን እናወራለን? ስለ ካርቦሃይድሬት ኤቭሪቲንግ እስከ ፋንክሽኑ ድረስ ስትራክቸሩ ድረስ እናይና ከዛ ደግሞ እያለን ሜታቦሊዝም እያለን የምንቀጥል ይሆናል። ስለዚህ ኤኒ ሀሳብ አስተያየት ያላችሁ ከሆነ ኮሜንት ላይ ያሳውቁ። በቀጣይ በካርቦሃይድሬት እስከምንገናኝ ድረስ ሰላም።